እሱማ ወዶ ይለያያል እናትና ልጅ ባሳር በመከራ በጭንቅ ነው እንጂ አለ አስለቃሽ። የእንስሳት እድሜ አለ፣ የሰው እድሜ አለ። የእንስሳት እድሜ ማለት እንደ ስደት ያለ መካሪ፣ እንደ ማጣት ያለ አስተማሪ አለፈዋለሁ እንጂ የመጀመሪያውን ገዳም ስመሰርት ታሰር ያለው በእግር ብረት ሽፍታ ነው ተብዬ ከምናኔ በፊት በዓለም ላይ ነበር የምኖረው። ነጋዴ ነበርኩ። ልጆችም ነበሩኝ። በዓለም ላይ ነው በገዳሙ መራጃ ለመነኮሳቶቹ መቋቋሚያ ሲሰጠኝ አንተ ፎቅ ልሰራበት ነው እንጂ መኪና ልገዛበት ነው እንጂ ማን ይታመናል እንጂ እንዲያው የገዳሙን ልትወውና በዓለማዊ ሰው ሲኖር የሚሰራ ከሆነ ስራው ጠፈፍ ያለ ነው። ተመር የሰው ልጅ ወሬውን ትቶ ዓላማውን ከተመለከተ ሕገ እግዚአብሔርን በጎን ካሰለፈ የሚወርቀው ነገር የለም። ግን ሰላም ጣና ይስጥልን ውድ የአባይ ወግ ቤተሰቦች እንደምን አላችሁ? ከአባታችን ጋር የነበረንን ቃለ መጠይቅ እነሆ ክፍል 1 ይዤላችሁ ቀርቤያለሁ። ቪዲዮውን እስከ ፍጻሜው ድረስ በማየት አብራችሁ እንድትቆዩ ስል ከወዲሁ እየጋበዝኩኝ ቀጥታ ወደ ቪዲዮ እንለፍ። አባታችን እንግዲህ እንኳን ደህና መጡ ብያለሁኝ። እስኪ ወደ ውይይታችን ንግባና አገልግሎት ምን ይመስላል? አገልግሎት የምንን አገልግሎት ነው ያለውት። አሁን የምንን አገልግሎት በእርግጥ መነኮሳት በገዳምም አለና በከተማም አለና ግን ትንሽ እየተመታታ ያስቸግረን ላይኛችን መንፈሳዊ ውስጣችን ዓለማዊ የሆነ በጣም በትውልዱ ላይ ትንሽ ጥሩ ያልሆነ አርአያ እያሳየን አለን። አንጠፋም። ግን ትልቁ ነገር በዚህ ዓለም ላይ ሲኖሩ ለሕዝብም ሆነ ለመንግስትም ሆነ ለእግዚአብሔርም ሆነ ታማኝ መሆን፣ የተሳሳተ የተጨረበረ ነገር አለመከተል፣ ለትውልዱ ቀና ማሰብ ሲሆን ሁሉም ነገር አገራችንም ጥሩ ይሆናል። ለነፍሳችንም በሰውም በእግዚአብሔርም ታማኝ እንሆናለን። አለበለዚያ ግን ያው አጥፍም ብንለብስ ቆብም ብንለብስ ቀሚስም ብንለብስ በምድረ በዳ ብንወርቅ በከተማ ብንዞር ለእይታም ሆነ ለሚሰማም ሆነ አባት የአባትነትን ስራ ሲሰራ፣ ልጅ የልጅነትን ስራ ሲሰራ ለሰው ለእግዚአብሔር ያስደስታል። አሁን እኛ ዛሬ ስንላክም ይሁን ስንነግድም ይሁን እንዲሁ በህርንበት ቦታ ላይ ትንሾቹ የኛ ቤታዎች እኛ ደህና ነገር ተምረው ደህና ነገር አይተው እምነትን በየተሰማራንበት በየእምነታችን የታመነ ሰው ስንሆን መናናቅ፣ መጠላላት ይቀራል። አገር ሰላም ይሆናል። አለበለዚያ ግን የምንናገረው ሌላ የምንገኝበት ቦታ ሌላ ሲሆን ጥሩ አይደለም። በየትኛውም መስመር ንጽህናና ጥብቀት፣ ራስን ዝቅ ማድረግ፣ ጓደኛን አለመናቅ። ጓደኛን መናቅ መቼም በተለያየ ነገር እምነቶቹን ስማቸውን እንለያያቸውና ስያሜ ለሌላ ነስጣቸው እንጂ በየትኛውም ቦታ የእግዚአብሔርና የመንግስት ሕግ ብዙም ልዩነት የለውም። ለምሳሌ መንግስት የሰውን ያንተን ያልሆነ አትንካ፣ ያልተፈቀደልህን በእጅህ አትግባ ይላል። ፍትሐ ነገሥትም ቢሆን እንደዚያው ነው። ቤተክርስቲያንም ብትሆን ከቶ የሱ ያልሆነውን ቢነሳ የሱ ያልሆነውን ቢወስድ ገንዘብ እስካስፈለገው ዕቃ ድረስ እሱ ለሱ ያልተሰጠውን ሲወስድ እግዚአብሔርም ቅር ይለዋል፣ መንግስትም በተቻለው እርምጃ ይወስዳል። እና ይህንን ተግባር ብናደርግ በጣም ጥሩ ይሆን ነበር። ግን ዛሬ
የናፈቀን ያለ ስናይ በትውልዱም ሆነ በትልቆቹም ሆነ ያስቸገረ አታድርጉ የተባልነውን ማድረግ፣ እስፈሳችን መናናቅ፣ በዕለት ጥቅም መታለል እንደዚህ የለበትም። ጥቅም ደግሞ ከሰው ከእግዚአብሔር እውቅና ያለው በእግዚአብሔር የማያስነጉር በሰውም የማያስነጉር ወንድሞቻችን ስናስብላቸው እነሱም ለኛ ያስቡልናል። ይህ ከሆነ ብዙም ጥላቻም አይፈጠርም፣ መናናቅም አይፈጠርም። ሳለንም ደስ ይላል። ባለፍንም ጊዜ ደግሞ አባቶች የወረስነው ነው ብለው ደህና ነገር የሚያሳፍር ነገር አይዙም። መቼም አባት ያጎጀው ለልጅ በጀው ነው እንጂ እንዲያው የገዳሙን ልትወውና በዓለማዊ ሰው ሲኖር የሚሰራ ከሆነ ስራው ጠፈፍ ያለ ተመራጭ ታማኝ ከሆነ የትም ቦታ ላይ ያ ሰውዬ ተጠቃሞቹም ይኮራሉ፣ እሱም ይኮራል። እንደው እዚያው ላይ አባታችን ያው ባህታዊ ናችሁና እዚሁ በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን ነው የተገናኘ ነው። እንዴት ነው ህይወት አሁን በዚህ እንዴት ነው ህይወትማ? መቼም እግዚአብሔር የተመሰገነ ይሁን። ባናውቅበትም ፈጣሪያችን እሱን ስላመን ነው ስለፈጠረን ወዶን ይመሽልናል ይነጋልናል እንጂ የኛ ስራ እንኳን በእግዚአብሔር ዘንድ ብዙ አስተማማኝ አይደለም። ግን እኛ አለናው በምንኖርበት ገዳም የተለየ ቢሆንም በዚህ ለአንዳንድ ነገሮች ለገዳሙ ቁሳቁስ መሙሊያ የምፈልገው መቼም ትልቅ ህዝብና ትልቅ ከተማ ባለበት ነው የሚመች ወደዚህ እየመጣሁ ነው እንጂ በርግጥ ገዳም አለኝ። እዚህ በስቴ ወረዳ ተወሰነች ቀበሌ ላይ ያለችኝ ትንሽ ገዳም እዚያ ነው የምኖረው። እዚህ ግን ስመጣ ያው 15 ቀን ከዚህ ቦታ 15 ቀን ከዚያ ቦታ እኖራለሁ። ግን ስመለከት ያው ወጪም ጭምር ለማገዝ ህዝብ ወደሚገኝበት ለዚያ ነገር መቼም እመጣለሁ። ግን በአሁኑ ሰዓት ተጠራጣሪው ብዙ ነው። አንተ እዚህ አንዳንዶች ሰዎች ሰው ለታቦቱ ለገዳሙ መራጃ ለመነኮሳቶቹ መቋቋሚያ ሲሰጠኝ አንተ ፎቅ ልሰራበት ነው እንጂ መኪና ልገዛበት ነው እንጂ ማን ይታመናል ዛሬ? ዝም ብለህ ነው፣ ውሸት ነው። መቼም አለ ገጠመኝ። ግን እኛ ገጠመኛችን ሳይሆን እንደምንባለው ሳይሆን እንዳሰብነው መሆን አለብን፣ እንዳላማችን መሆን አለብን። የዓላማችን መሳካት መመልከት በተባልነው አለመገኘት ነው እንጂ ሰው መቼም በዚህ ዓለም ሲኖር የማይባለው የለም። ግን እንደሚባለው አለመሆን ትልቁ ነገር እንጂ ያው እዚህ ስመጣ ደህና ነኝ። 4 አመት ያክል ይሆነኛል በዚህ ቦታ ላይ ካዘወተርኩ። መቼም ገዳሙ ደህና እየሄደ ነው። ግን የሰው ልጅ ወሬውን ትቶ ዓላማውን ከተመለከተ ሕገ እግዚአብሔርን በጎን ካሰለፈ የሚወርቀው ነገር የለም። ግን ለይምሰል የሚሰሩ ስራዎች እፍረትንና ውርደትን ነው የሚያሸክሙ። ነገ ይገለጣሉ። ዛሬ ቢሰወሩ ነገ ይገለጣሉ። ግን በሰው በእግዚአብሔር ታማኝ ሆኖ አንተ ታውቃለህ ብሎ ራስን ዝቅ አድርጎ ከሆነ ፈጣሪ ራሳቸውን ዝቅ አድርገው እሱን ከሚለምኑት ጋር እንጂ ከሚንጠራሩት ከባለሀብቶች ከኩራተኞች ከጉልበተኞች ጋር አይደለም እግዚአብሔር የሚገኘው። እግዚአብሔር የሚገኝ እሱን አምነው ኃይሌም ጉልበቴም ብርታቴም ዓላማዬም አንተ ነህ ከሚሉት ላይ ነው ትልቁ ነገር። ግን መቼም ለኛ ክፉ ከማየት እጅህን ከዓይንን ከልክል፣ ክፉ ከመንካት እጅህን ከልክል፣ ክፉ ቦታ አመድ እግርን ከልክል ብለዋልና ቅዱስ ዳዊት። ትንሽ መቼም ከከተማው ላይ ካለባበስ እንደው ውበት በማብዛት መቼም የዝሙት መጣራት ምናምን ይታያል። እንዴት ይሆናል? መቼስ ይህንን ችሎ ቀስ ብሎ አስታውሎ ያንን ሳይሆን የሚሰሩትን ዓላማ ከውስጡ ከልቡ ጽፎ ያኛውን ትቶ ያኛውን እያነበቡ ያኛውን እየተመለከቱ መቼም በእግዚአብሔር በረከት የማይሰራ ስራ የለም። ተጀምሯል፣ መጨረሻውን እሱ ያውቃል። እና እኔ በዚያ ነው የምኖረው። ኑሮ ግን ከምናኔ በፊት በዓለም ላይ ነበር የምኖረው። ነጋዴ ነበርኩ። ልጆችም ነበሩኝ። በዓለም ላይ ኑሬያለሁ። አሁን 10 አመት በላይ አስቆጥሬያለሁ በምናኔ ከገባሁ እንጂ እና ግን መቼም የሰው ልጅ የለመደውን ልማድ አይተውም። ሲለምድ ግን ደህናይቱን ነገር መልመድ አለበት እንጂ ያልሆነ ነገር ከለመደ በጣም አስቸጋሪ ነው። ያኔ
መቼም አንዳንድ ነገር ሲያስቡት ያስለፈልፋል። እንደው በራስ ጊዜ ያስለፈልፋል። ምንድነው ድሮ ሰራና አርስም ነበር ነግድም ነበር። ሳስበው ምን አለበት አሁን ለቀሪው ዓለም እንዲህ ብዬ ከምለፋ ለሚረባኝ ፈጣሪ ፊት ለሚያቀርበኝ ስራ ብለፋ ምን አለ ለሰማያዊ እያልኩኝ ስመለከት ሳስብ አንተ እንዴት ነው እነዚህ ልጆች ወልደ 6 ልጆች በመስኮት እንደዚህ የምትመኝ መሆና ነው ሲል አረ እንደው እንኳን እነሱን እኔን ስንት ማስቀይመው ነው ያዘኝ እሱ አይደል እንደው ለሱ ሰጥቻቸው በስልስል እውነትም ስመኝ ያው በዚህ ማስበውና የሚያድርብኝ ነገር እየተገፋፋ ሲመጣ እነሱን ተጨ በዋሻ ገብቼ ተቀመጥኩ። አሁን ስቀመጥ ግን ሳየው ድሮም ምድራዊ ስራ ወድ ነበር። ዛሬ ግን ምድራዊ ስራ ወደ ሰማያዊ ስራ ሲቀየር የስራ መትጋትና መንቀሳቀስ አላማና ጥቆ መያዝ በዚህ መጥቼ ረዳኝ። ግን የዛን ጊዜ ባልሆነ ቦታ ባልሆነ ልምድ ከሰይጣን ይልቅ ልምድም ፍራ ነውና ያልሆነ ቦታ ብለምድ ኑሮ እንዳልሆነ ሆኜ ቀር ነበርና ግን ዛሬ ፈጣሪ ይመስገን በዚያው የለመድኩት ልምድ ደና ስራ ሲሰራም ይው ገዳም 2 ጊዜ መስርቻለሁ። ገዳም ያው ስመሰርት ግን ጠንክሬ የጀመርኩት እኔ ነኝ። ዛሬም ያለውበት ያው እንግዲህ ቦታ ሲጀመር መታሰር አለ፣ መወቀስ አለ፣ መታማት አለ። የተለየ ነገር መቼም አንድ ሰው ስራ ተቀናቃኝ ከተነሳ ተቀናቃኞቹን እሺ ብሎ የሚያሳልፍ ፍጥረት የለም ታውቃላችሁ። አሁንም ሰይጣን ይህን ተቃውሞ እንደዚህ ክብር ላገኝ ወይም እንደዚህ ያለ ትልቅ ሰው ለሆን ስፈልግ ሰይጣን በሩ ላይ መቆሙ አይቀርም። መቼም እግዚአብሔር ባስታጠቀና ኃይል ስናልፍ እንጂ በእኛ ብቃት አይሆንም እንጂ መቼም ፈጣሪ ፍጥረቱን አይጥልም። ያው አለፊያለሁ እንጂ የመጀመሪያውን ገዳም ስመሰርት ታስር ያለው በእግር ብረት ሽፍታ ነው ተብዬ 15 ዓመትም ሊፈረድብኝ ነበር። እንዲሁ ፈጣሪ መቼም ያው ልጆቹን አይጥልም። መልካም በሰራችሁ ዋው ሰው ሁላ ክዶኝ እንዴት ነው እዚህ ውስጥ ደን ሊጨፈጭፉ ነው እዚህ ውስጥ ገዳም እንዴት ነው የሚሆን ብለው የተለያዩ ሽናሻዎች ነበሩ። በዚህ በመተከለ ዙሪያ ነበርኩ። እንደበቃ የቀኝ ወደ ግራ ተጠብዞብኝ ብዙ ሆኗል። ግን አንድ ነገር እኔ እዚያ ውስጥ ታስሬ እያለ ማስበው ፈጣሪ ጋር መሆኔን ነው እንጂ እነሱ 15 ዓመት ይፈረድበታል እያሉ ሲንቀጠቀጡ ክፉዎችም ሲደሰቱ ምንም አልመሰለኝም። መቼም ታስሮ መኖር የግድ የሰማይ ስራት ነው እንጂ የምድር ስራት አያስጨንቅም አያስፈራም ብዬ ተቸው ነበር። ግን 15 ቀን እንደታሰርኩ በጊዜ ቀጠሮ ተለቀቅኩ። 15 ዓመቱ 15 ቀን ሆነ እና ያው ተሻሻለ ታየ። ያው ምንድነው አላማው ተባለ ተመረመረ። አላጋልጥም ብዬ ነው እንጂ ያንን ነገር ስንመሰርት ብዙ ናቸው የተሟላ መዋቅር አለው። እኔ ከሹመቱ ምንም የለኝም፣ ግን ልማት ኮሚቴም ገንዘብ ያዥም አስፈጻሚ ምናምን ነበር። ያው ሁሉ አላውቅም ብሎ ሲክድ እኔ ብቻ ሲያዝ ከመነኑ በኋላ ነው እኔ ብቻ ስቀር እኔ ግን እኔ ነኝ የሰራሁት አልኩኝ። የሁሉን ስራ ጠቅልሌ እኔ ነኝ የሰራሁት አልኩ። ለምን አንድ ፍጥረት ምድራዊ ብቻ ካሰበ ከብት ነው የሚሆነው፣ እንስሳ ነው የሚሆነው። ሰማያዊ ማሰብ አለበት። እኔ ግን ለጓደኛው ሲል ህይወቱን አሳልፎ የሰጠ የሚለውን ወንጌል ትዝ ብሎኝ ብጠርቅ በዚህ እንኳን ምን አለ ብዬ ምንም አላውቅም ካሉ አላውቅም ነው፣ አጠየቃችሁ ጠይቋቸው አልኩኝ። እነሱማ አላውቅም ብለዋል፣ አንተ መስክርባቸው እንጂ አለ። እኔ ሳልመሰክርም እነሱ ያላውቁትን እንዴት አውቃለሁ ብዬ እኔ ብቻ ነኝ የሰራሁት አልኩ። በሰንተር መስሪያ ቤት ተውጣቶ ሁሉ ኃይልም ሆነ ቢሮም ሆነ መጥቶ በእግር መንገድ በዚያ ጫካ በባዶ እግሬ ነው ሂድ እያሉ ወጣሁኝ። ወርሃ ጾም ነው። ከተማው ስደርስ መኪና ተገኘች። ልክ እንደ ሰካራም ታስሬ ሌሊት በ3 ሰዓት ሰው እንዳያይ ለምን ነው መለክሲው እንዲታረጉ ብሎ ክርስቲያን ረብሻ እንዳያነሳ ሌሊት እጄ ፖሊስ ጣቢያ ገባው። ቆቤን መቁጠሪያን ሁሉ ነገር ታለጥቄ ግን ደስ ይላል። ይሄ አሁን የኔ ስራ ትልቁ ነው ሳይሆንም እያወራኋቸው ያለ አንድ ሰው ለፈጣሪው ብሎ ቢንገላታ
ደስ ሊለው ይገባል። የሆንኩት የለም ስል ነው እንጂ ይሄ ጥሩ ይሄ የብድ ስራ ሆኖ ወይም ያጠርቀኝ ስራ ሆኖ አይደለም። ምንም ስራ የለኝም ባዶ ነኝ። እና አዛ በኋላ ያው 5 ቀን በፖሊስ ጣቢያ ታሰርኩ። ስንቅና ሕክምና ባለበት ቦታ አድዌ ታሰርተ ብዬ እንደ ትልቅ በደል ምን ሆነ ነው አሉኝ። ማረሚያ ቤቱ ቤተክርስቲያን ገዳም ስመሰርት ተይዤ አልኩኝ። እና የክፉ ስራ ነው እንዴ ያለው? እኔ ምን አውቃለሁ አልኩ። አላ አንተ ቤተክርስቲያን የምታሰራው ያለው ማረሚያ ቤት ሲጠሩኝ 15 ቀን እንደቆየው እንደው ተመቸኝ። አንዱ እግሬን ያጥባል፣ አንዱ ልብሴን ያጥባል፣ አንዱ መበላው ይሰጣል። ያው ማታ ማታ ነው። የት አካባቢ ነው? ግልገል በለስ በተከል እና ተውኝ። እዚህ ልቀመጥ ብሎ ፍርድ ቤቱ አይቻልም እናት ወለ ተብላል ተብሎ በኮብራ አርኩኝ። ሰድ ታጣራ ነገሩ መቼም ፈጣሪ ስራውን አይፈታም። አይደብቆ ነው እንጂ ሁሉን ነገር የተሟላ ባላለው ብቻውን እኔ ነኝ የሚል ዝም ብሎ የፈለጋችሁን አድርጉ ብሎ ነው ሲሏቸው ፍርድ ቤቱም ፈሩ። ፈጣሪ የማይፈራ የለም። አስተዋሉ። በጊዜ ቀጠሮ ዋስ አስጠርተው 7 ወር እንደተከራከርኩ አባንም ያስጠይቅም አይደለም ጥቅሙም ለህዝብ ነው ለግላቸውም አይደለም ተብሎ ታቦትም ተፈቀደለት። ገዳሙም ጣና ያው ኖርና አሁንም ደግሞ መቼም እውነት ደግሞ ራስን እያኮራ አይደለም ራስን ዝቅ አድርጎ አሁን በዚያን ጊዜ የት ታስሩኛላችሁ? የት ተወስዱኛላችሁ? እንዴት እኔን ትልቁን ሰው ታጓርዱኛላችሁ? አይባልም። የተማረ ቢኖር አማላችሁ ቆሞ ያገልግል። እናንተ በላይ ምሁር ቢኖር እንደ ህፃን ልጅ ላካችሁ ነውና የሰው ልጅ በፈጣሪው ዘንድ የሚከብረው ራሱን ዝቅ ሲያደርግ ነው እንጂ አትናገሩኝ፣ እኔን እንዴት አንተ ታቃልለኛለህ፣ እንዴት ይህን ትገምተኛለህ አይባልም። ይህም ሰማይና የምድር አምላክ ሲሆን በእኛ እጅ በእኛ አፍ ተተፍቶበት ተገፎ ነውና እኛን ይህትትና የሰጠን እንደኔ ሆኑ ብሎ ነውና ራያ ሆነን መቼም ያኔ አለፍኩኝ። አሁንም ደግሞ ሁለተኛ ያገዳም በጊዜያዊ በብሔር ግጭት ሲያዝ ልቀቁልን ስንባል ለቀን ደግሞ ወደ ደቡብ ጎንደር በዚህ ደብረ ታቦር አካባቢና እስቴ ወረዳ አካባቢ እዚያ ላይ ስንመሰርት አሁንም ቢሆን ያው ነው። አንዱ ሲታርፍ አንዱ ይመጣል፣ አንዱ ሲከራከር አንዱ ይከሳል፣ አንዱ ሲያምን ደግሞ አንዱ ይክዳል ያለ ነው። ግን በይች ዓለም ላይ በይች ለ60 ዓመት ፈጣሪ ለፈቀደልኝ እድሜ ስመለከት እንደ ስደት ያለ መካሪ እንደ ማጣት ያለ አስተማሪ የለምና ሰው ልጅ አይቶ መተው ሰምቶ መቻል ንብረት ካላደረገ የትኛውም ቦታ የሚከተው ነገር የለም። ሰዎች ፈተናቸውን የሚያሳልፉ በጎ ነገር የሚደርሱ አይተው ትተው ሰምተው ችለው ካልሆነ በስተቀር መቼም አንደበትን ዝቅ ካላረጉ ወደ ላይ ወቁኝ ከተባለ ያው ማለፍ ይመጣል። ያው መቼም እሳት የበዛበት ሽሮ ለሰው ጥቅም አይሰጥም። ለምን ነዳጁ ሲበዛበት ገንፍሎ እሳቱን ያጠፋል፣ ይወድማል። ሰዎችም ራሳቸውን በራሳቸው ካልተረጋጉ ሰው ብቻ ሳይሆን ራሳቸውንም ያጠፋሉ። ከንቱ ይሆናል አወዳደቃቸውና መቼም አለን ለማንኛውም አለን። ሲኖር ግን የሰው ልጅ የኖረው መኖር አይደለም። የእንስሳት እድሜ አለ፣ የሰው እድሜ አለ። የእንስሳት እድሜ ማለት 70 80 90 ዓመት ተቀምጦ ንስሐ ሳይገቡ አተጣሉ ሳይታረቁ የቀሙትን ሳይመልሱ የበደሉትን ሳይክሱ ዝም ብሎ መኖር ዝም ብሎ በወዘተ ሃይማኖታዊ ስራ ሳያሟሉ መኖር የእንስሳት እድሜ ነው። ምንም ያደረገው ነገር የለም። ለስጋው የታገለ መበስበስን ለነፍሱ የታገለ መታደስን ስለማያጣ ዋናው በዚህ ምድር ላይ ደስ የሚለው ነፍሳዊ የሆነ ሰው ነው። ግን ደግሞ ነፍስም ያለ ስጋ ባትቆምም ለነፍስ የሚል ሰው አዳሩም አይከፋበትም ብዙም። አለበለዚያ ግን ያገኘውን ነጥቆ ያገኘውን አጣብቆ የሚያድር ሰው ላዩትም ያከፋል። ሙያ ብለው ይዙታል ሰዎች ሲያዩ፣ ለራሱም ቢሆን ይከፋበታል። አወዳደቁ ይከፋልና ሁሉም ነገር አንድ ሹፌር ሲያወሩ 40 ዓመት ነድቻለሁ አለ። 40 ዓመት ነድቼ 40 ዓመት ስነዳ ግን መኪና ነው። አዎ መንጃ ፈቃድ የለኝም አለ። 40 ዓመት ሲነዱ እንዴት ነው መንጃ ፈቃድ የሌለው? በደህና ነገር ተጠንቼ እሱ ትርፍ አይጭንም ተብዬ እስቲ መንጃ ፈቃድ ብሎኝ የሚያውቅ ሰው የለም።
ትርፍ ወንበር ነክቶት አያውቅም። እስከ 40 ዓመት ድረስ ያለ መንጃ ፈቃድ ማንም ሳይጠይቀኝ ነዳሁ ይላል። የሚገርም ነው። መቼም በዚህ ጊዜ መሆን የለብንም። በፊት ትንሽ ቆያለሁ እና አሁንም ቢሆን አንድ ሰው በሚሰራው ስራ ታማኝ ሆኖ የተቀደሰ አዛብዞ ከተጓዘ እንደው ለሱ እንኳን ብር ባይለወጥ መቼም መለወጥ የሚባል ነገር አለ ዛሬ። ያም ባይሆን ትልቅ ህዝቡን ይለውጣል። ለምን? እሱን ያዩት እሱ ጋር የሚጫወቱት ትልቅ አስተሳሰብ ኑሯቸው በሰውም በእግዚአብሔርም ተወዳጅ ኖራቸዋል። አለበለዚያ ግን ያልሆነ ነገር ያየ ሰው ያልሆነ ነገር የተከተለ ሰው መዋረዱ መገፈፉ አይቀርም። ስራ በምድር ይባላል። እና ፖሊስም ይሁን ሌላ አካልም ይሁን መቼም ወዶም ይሁን ለእንጀራውም ይሁን መቼም ካላቃተው ይታገላል። ሀገርን ለማረጋጋት ህዝብን ለማገዝ ማንኛውም ሰው እያንዳንዱ ከመንግስት ላይና ከጎረቤቱ ላይ አደራውን ሳይጥል እሱ ራሱ ሲሰረቅ ሽፋን አለመስጠት፣ ሲዋሽ ሽፋን አለመስጠት፣ ያልሆኑ ሰዎች ተጽዕኖ ደባ አድማ ሲደረግባቸው እዚያ ውስጥ ሴራ አለመግባት፣ ቢቻል ተው ማለት ባይቻል ደግሞ ወደ እግዚአብሔር ምንድነው ግን እንደዚህ የሚያደርጉ እባክህ ልባቸው መልስላቸው። ልባቸው እኮ ጠፍቶ ነው እንጂ ወገናቸውን ልክ እንደሌላ ነገር አድርገው የሚያዩት ምንድነው ብሎ ማስተዋል፣ ጠላትን ወይንም አስቸጋሪን በትህትና ድል መንሳት ማለት ይሄ ነው። እሺ አባታችን እንደው መቼም በዚህ ጊዜ ብዙ ሰው የሚፈተንበት ጊዜ ነው ማለት አሁን ፈጣሪን ለማገልገል ሁሉ ነገር ትቶ ለመሄድ በጣም ይከብዳልና እስኪ እንደው እዚያው ላይ እንቆይና የምናኔው ህይወት ላይ ቤተሰብን ልጅን በትኖ ፈጣሪ ከዚህ በኋላ ላገልግል ከምድሩ ይልቅ የሰማይ ቤት ይሻለኛል ብሎ በቆራጥነት መሄድ በጣም ትልቅ ነገር ነው። ግን ደግሞ ፈተና አይጠፋውም። ብዙ ሰው የሚሰናክለው በዚህ ነው በመጽሐፍ ቅዱስም እንደምናውቀው እና እስኪ እንደው ልጆች ምንም አላሉም? የገጠማችሁ ፈተና የለም በመሃል? እሱማ ወዶ ይለያያል። እናትና ልጅ ባሳር በመከራ በጭንቅ ነው እንጂ አለ አስለቃሽ። ያማ ከባድ ነው፣ በእርግጥ ከባድ ነው። ግን ፍቅረ እግዚአብሔር ልብ ከተጻፈ ይቀላል። ለምን ቢባል አባትና የልጅ ፍቅር በጣም እንደምታውቁ ስለሆነ ደስ የሚለው አካል የለም። አሁንም እኮ እያስቸገረ ያለ ይሄ ነው። በዛት አሁን በሀገራችን ገዳማት ላይ የምናየው ችግር ይሄ ነው። ፌስታል ይዘን ሞክር ወደፍተን ቀሚስ ለብሰን እንደ ዋጥፍ ለብሰንም ወዲና ወዲህ ስንል ታወናላችሁ። ትልቁ ችግር ይሄ ነው። ለምን ቢባል ሲጀመር ልጆቹም አይጎልባችሁም፣ ይሄ ምን አለ፣ ይሄ ችግር አለ፣ ይሄ የለም እንደው አይዟችሁ ተብለው ለምናኔ ይፈቅዳሉ። መናኙም አካል አልጋ በልጋ የሚሆን መስሎት ይወጣል። መጨረሻ ላይ ግን ልጆቹ ይሻላሉ። ምናኔ ሄደው ሰው ግን በጣም ይፈተናል። ለምን ቢባል መጀመሪያ የሚጠጣ የሚበላ አይሳሳም ነበር። መጀመሪያ ለፍቅረ ስጋ ለዝሙት አይሳሳም ነበር። ያለመጣጣም ደግሞ በብዛት አለ። አንቺን አላቆኝ አንተን አላቆኝ ማለት አለ። ያ ሲሆን እንግዲህ በጣም ቆንጆ ነገር ነው ተብሎ ከወዲያ ድርና ይሄ ነገር ይጀመራል። ሲጀመር ሄዶ ምድረ በዳ ጠባ አጋንንትን ድምፅ አራዊትን ችሎ ምድረ በዳ ጤዛ ጥሶ ድንጋይ ተንተርሶ ሲቀመጡ ጸሎት ወደ እግዚአብሔር ዋጋ ሊደርስ ይላል። ያኔ ጠልተውት የነበረውን ዓለም ማር አርጎ ያሳያል። ማር አርጎ ያሳይና አንዱን እደብ ሀገር ብታስተምር ምን አለ እዚህ ጫካ ላይ የአውሬ መጫወቻ የምትሆን ይለዋል። አንዱን እንደው በዚያ በከተማው ጠጋ ብለህ ለሀገር ብትጸልይ ይለዋል። አንዱን እንደው ልጆችና ሚስትን ትተህ የባስ ትኮነናለህ እንጂ ምንም ዋጋ አይሆንህም ይለዋል። ቀደም ያልታየውን ያኔ ይህን ተቋቁመው የሚቀሩ ልባቸው ፍቅረ እግዚአብሔር ያላቸው በደራ ያልመነኑ በጊዜያዊ ችግር ያላገኘውትን አገኛለሁ ብለው መነነ ተብሎ ይወራልኝ ብለው ፍላጎት የሌላቸው ሰዎች እነዚህ ይቋቋሙታል። ራሳቸውን ዝቅ አድርገው ምኑን ነው ማስተምረው
እኔ ምን አለኝና ነው እህትህ በዚያ ሚስትህን አታገለግልም ልጆችን ትትና ነው እንጂ መነኩሴ ብቻ ነው የሚጠርቅ ሲላቸው፣ አይ እኔ ሚስቴን እያየሁ ልጆችን እያየሁ ፈጣሪ ማመስገን አልችልም፣ ደካማ ነኝ፣ የዚህ ችሎት የለኝም፣ በዚህ ሁኜ አውሬ ብላኝ አምላኬን እየተከተልኩኝ ብለው ይጠናሉ። ራሳቸውን ዝቅ አድርገው ጥናት ያላቸው ሰው እያመልጡታል። አለበለዚያ ግን ትንሽ ነገር ከተገኘች አንዱ ገዳም ወደ አንዱ ገዳም፣ አንዱ ገዳም ወደ አንዱ ገዳም። ይሄ ከብዶ አይደል እንዴ ዛሬ ይህ ሁሉ ችግር የሆነው? አንዱ ገዳም ወደ አንዱ ገዳም። እንኳን ሌላ በተለይ መንነናል ብለን እያወራን መመነን ማለት አልሞትንምና ለዕለት ልብስ ለዕለት ጉርስ ካልሆነ በስተቀር ምንም ያስፈልግ ነገር የለም። ግን ባንካችንም ላይ ብዙ ብር አለ፣ ቆሪጥም ቤትም የምንሰራ አንጠፋም። እንደው ሌላም ነገር ያስፈልገናል። ይሄ ግን ከንቱ እንደው ዓለሙም ጨከነብን የሚመስለኝ፣ እንደው እግዚአብሔር ጨከነብን ይመስል በዚህ ነው። ይሄ ፈጽሞ የማይሰራ ስራ ነው። ገንዘቡን ቢገኝ እንኳን አንደኛው ለቤተክርስቲያን፣ ሁለተኛው ለሌላቸው፣ ዓለም ለናቃቸው፣ የዓለም ተስፋ ለሌላቸው ተቀብሎ ማሳለፍ እንጂ ሰው ከመነኮሰ በኋላ ቢለብሰው ቢያይጥ የሚመኙት ለስጋ ከሆነ መልኩስ እንዴት የስጋ ፈቃድ ይዋላል? ዴድ ነው። ደግሞ ሰውነት እንዴት እንዲህ ተቃጣኛለህ ለፍቅረ ስጋ እንዴት ታሳድረኛለህ ሲሉ ስጋ ሲጨብጡት በሽታ ያድርበታል። ያኔ ደግሞ ያም በሽታው መቋቋም አስቸጋሪ ነው። ስለዚህ የመነኮሳት ኑሮ የምነና ኑሮ እግዚአብሔር ለፈቀደላቸው ነው እንጂ እንዲህ መቀለጃ አይደለም። ምን ጊዜም ተጠንቅቆ ነው ቢበሉም ችግር ነው። ደግሞ ስለ መነኩሴ በብዛት የሚሰበክ ሴትና ወንድ መተው ነው። በተለይ በዚህ በእኛ ሀገር በዚህ በጎጃም፣ በጎንደር፣ በወሎ